ሰላም የስፖርት ቤተሰቦች የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ በሀገሪቱ እግር ኳስ ላይ እጅግ ከባድና ወሳኝ የሆኑ ውሳኔዎችን አስተላልፏል። ከአሰልጣኞች የፍቃድ ደረጃ እስከ ክለቦች መዋቅር ድረስ ሊጉን የሚቀይሩ አዳዲስ ህጎች ወጥተዋል። እኚህን ህጎች ወደ እናንተ እናደርሳለን። ቀዳሚ የምናደርገው የአሰልጣኞችን የፍቃድ አብዮት ነው። በመጀመሪያ ከአሰልጣኞች እንጀምራለን። ከእንግዲህ በደመነፍስ ማሰልጠን ቀርቷል። ፌዴሬሽኑ ዝቅተኛውን የፍቃድ ደረጃ አስገዳጅ አድርጓል። በፕሪሚየር ሊጉ ዋናና ምክትል አሰልጣኞች የካፍ ኤ የላቀ ፍቃድ ሊኖራቸው ግድ ይላል። ተጨማሪ ምክትል አሰልጣኝ ከተቀጠረ ደግሞ ቢያንስ የካፍ ቢ፣ ለግብ ጠባቂ አሰልጣኞች ደግሞ የካፍ ሲ ላይሰንስ ሊኖራቸው ይገባል። በከፍተኛ ሊግ ለዋናና ምክትል አሰልጣኝ የካፍ ቢ ላይሰንስ ፍቃድ፣ ለግብ ጠባቂ ደግሞ የካፍ ሲ ላይሰንስ ፍቃድ ተቀምጧል። በሊጋን ሁሉም አሰልጣኞች የካፍ ሲ ላይሰንስ ፍቃድ ሊኖራቸው ይገባል ተብሏል። በትኩረት ሊታይ የሚገባው አስገራሚ ህግ የወጣው ግን በሴቶች እግር ኳስ ላይ ነው። በሴቶች ፕሪሚየር ሊግ እና ከፍተኛ ሊግ ላይ የሚወዳደሩ ክለቦች ከዋናና ምክትል አሰልጣኞቻቸው መካከል ቢያንስ አንዷ ሴት መሆን ይኖርባታል ተብሎ በግዴታነት ተቀምጧል። ወደ ጁፒተር ሆቴል ወርክሾፕ እና ቴክኖሎጂ መረጃ እንለፍ። ይህንን ህግ ወደ መሬት ለማውረድ ደግሞ በትናንትናው ዕለት በጁፒተር ሆቴል ትልቅ ወርክሾፕ ተካሂዷል። የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን ጠንካራ አደረጃጀት ያለው ክለብ መፍጠር ለውጤታማ እግር ኳስ መሰረት ነው ብለዋል። ክለቦች በአህጉራዊ ደረጃ ተወዳዳሪ ለማድረግም የክሎፕ የመስመር ላይ መዝገባ ስርዓት ስልጠና ተሰጥቷል። በዛሬው ዕለት ደግሞ እጅግ ወሳኝ የሆነው የቲኤምሲ ወይም ዓለም አቀፍ የተጫዋቾች ዝርዝር መቆጣጠሪያ ስርዓት ስልጠና ለክለብ ኃላፊዎች እየተሰጠ ይገኛል። እንግዲህ የኢትዮጵያ እግር ኳስን ወደ ሙያዊ አደረጃጀት ለመቀየር ፌዴሬሽኑ የጀመረው ይህ ጉዞ እጅግ የሚበረታታ ነው። እናንተስ ምን ታስባላችሁ? ይህ አዲስ የአሰልጣኞች መመሪያና የክለብ ላይሰንሲንግ ስርዓት የክለቦችን የውድድር ጥራት ያሳድገዋል። በተለይ በሴቶች ክለብ ላይ ቢያንስ አንድ ሴት አሰልጣኝ መኖር አለባት የሚለው ህግ ላይ ምን ትመለከታላችሁ? ወይም ምን አስተያየት አላችሁ? አመለካከታችሁስ ምን ይመስላል? አስተያየታችሁን አሁኑኑ በኮመንት አጋሩን። ዘገባው የመላክ ወልደሰንበት ነው። እኔ አቤል አሻግሬ እንደሚከተለው አቅርቤዋለሁ። ቸር ሰንብቱ።